አቶ ጽጌ ስጦታው የተባለ የተሐድሶ እምነት አራማጅ የሆነው ግለሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተደጋጋሚ የሐሰት ክሶች ሲያቀርብ የሚታወቅ ሲሆን መጨበጫ የሌለው ትምህርትና መጽሐፍ ቅዱሳዊ ማስረጃና እንደዚሁም በዋልድ መጻሕፍት የማይገኙ የሐሰት ትምህርቶችና ውንጀላዎች በማከናወን የሚታወቅ ሲሆንም በአደባባይ በመውጣትም ቤተክርስቲያኒቱን ሲሳደብ የሚታወቅ ግለሰብ ነው። ታዲያ አሁን በማህበራዊ ሚዲያ ላይ የሚያነሳቸው ትምህርቶች ላይ ተጠይቆ ምላሽ ሲያጣና ሲያፍር ሲያጭበረብር እንደዚሁም ደግሞ ሲሳደብ ነው የተስተዋለው። በነገረ ቅዱሳን በነገረ ክርስቶስና እንደዚሁም በሚስጥረ ጥምቀት ላይ ያለው አረዳድ በተዛባ መልኩ በማሰራጨትና በቤተ ክርስቲያን ትምህርት ያልወጣ የመሆኑ ጉዳይ ፍንተው ብሎ የሚታወቅ ቢሆንም ብዙዎች ግን ሳያውቁት ግዕዝ ብቻ በመናገሩ አዋቂ የመሰላቸው ሲስቱ ተስተውሏል። አሁን ታዲያ ጽጌ ስጦታው ከያዘው ትምህርት ጋር በጠቅላላ ገደል እየገባና ቤተ ክርስቲያንን በሐሰት የሚወነጅልበት አጋጣሚም በአደባባይ የተሰጣበት መንገድ ነው አሁን ላይ ለማስተዋል የተቻለው። ከመዝሙረ ያሬድና ከዘማርያም ጋር በቲክቶክም ባደረገው ውይይትም መያዣ መጨበጫ የሌላቸውን ሐሳቦች በማንሳትም ሲደነጋገር ነው የተስተዋለው። ይህንን ወደ እናንተ እናቀርበዋለን፣ እንድትከታተሉት እንጋብዛለን። አብራችሁን ቆዩ። መልከን ወደዳችሁት እንዴ? ቪዲዮ አብሮ ነው ያሉት። ቪዲዮ አብሮ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው ነኝ። እንደዛ ነው እሺ ይሁን መልካም እንዳሉ ያ አውሬው የስድብ አፍ ተሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንደው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ካንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምይታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። እቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ፣ ይኸውልህ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድነው ነው? ኦርቶዶክስ እንዲተላለች እንዳይሉኝ፣ ኦርቶዶክስን ይተዋት ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት
ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድነው? በቃችን ብቻ ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ተታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም ሲጀመር። ኦኬ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ አንዴ ሲዋሽማ ዝም ማለት ነው። አትሽሽ አትሽሽም አትደበቅም። አሁን አንዴ ምንም ይኸውልህ አንዴ ቆይ የተናገርኩትን የነኝ ነው። አንዴ ጋር ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንደበቱ ላሰማ አዳምጠኝ። ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃትክን ይኸውልህ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ለፊት ተገናኝተሃል። አይዋሹ ቆይ ጋራ ዝም ብለህ ተነጋገር። አንዴ ውሸት ያቆም ነው ያልኩት። እንደ ቅድሙ ስትደነግጥ ለመዝጋት ከፈለክ አንዴ አይዋሹ ነው ያልኩት። በስተርጅና አይዋሽ ነው ያልኩት። እኔ ራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት። አሁን እኛ ራሳችንን ችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ ላሰማ፣ በራስዎት አንደበት ላሰማ። በአቡ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲህ ናት። ታቦት አሰራጩ ግን ፎከስ ሲያደርጉና ሲያስተውሉ ይችላል። አንዴ ላሰማሁት። አሁን ያለው የቤተክርስቲያን አምልኮ እንዴት ታየዋለህ ማለት ነው። እና እኔ አንድ ሐሙስ የቀረው ሂደት ነው። በጣም ብዙ ታየዋለህ ማለት ነው። እና እኔ አንድ ሐሙስ የቀረው ሂደት ነው። እኔ ያየሁትን እኮ ነው። የለም ብሎ እኮ ሰው እኮ እዛ ጋር ድጉድ የወረደብን ደረገው። ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው። ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንዴ ይቅርታ አታድክሙኝ። በቃ እናንተ ራሳችሁን መናገር የማትችሉ አንዴ ስሙ፣ ችግር የለውም። ብዙ የሚሰማ ነገር ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚም ወይ ይመጣና ዋናው ቄስ ሚካኤል ነው በየወሩ። እስቲ መስከረም ሚካኤል ምን ተባለ? እንደዚህ እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ። ግን አንተ አሁን አንተ ይሄም እንዲህ ይላል ቤተክርስቲያንም እንዲህ ልትፈተት ትችላለች። እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ። በዚህ የሚያጨቃጭቀን ነገር የለም። እነዚህ ነገሮች የእውቀትና ተራ ነገሮች ናቸው። ማንም ተነስቶ የሚሞግተኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የምችልበት ማካሄድ ነው። ችግር የለውም ብለህ እንደው እንደ አቋም ምልህ ዝም ብለህ ቲክቶክ የምታያቸው ሰዎች እውነት ለመናገር ቤተክርስቲያን ናቸው። ተሐድሶ ቤተክርስቲያን ይኸው ይስሙ፣ እየሰሙ አንዴ ያሉ ይስሙኝ። ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ። ሲጀመር ኬልቄዶንን አንቀበለውም አናውቀው። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልኩትኝ በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለው አላት። መቃብር ቤዛ ነው የምትለው አላት።
ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው፣ ለቤተ ክርስቲያኒቱ ልናሳይ ነው ነው ያሉት እንጂ በጣም ጥሩ። አሁን ታላቁ ይቀርታል ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድነው ሲባሉ ነው ጥምቀትን እየሰራ ነው። በጥምቀት ላይ ውሸት። ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቁት ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። እሶት በለው አንድ ጊዜ እሱ እሶት በለው አንድ ጊዜ እሱ ያዳምጡ አንዴ አስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይማድ ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ንስሐ፣ ምስጢረ እንጊል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ አቤቱ አይኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባችሁ ስለሆነ አይተው ወጡ።